ሰላም ቤተሰቦቼ እንዴት ናችሁ? እስቲ ዛሬ የህይወቴን ታሪክ ላካፍላችሁ ብዬ ነው ማለት ነው። በጣም ብዙ ውጣ ውረድ ውስጥ አልፌያለሁ፣ በስራም ቢሆን በሌላም ነገር ቢሆን ማለት ነው። የተወለድኩት እዚሁ አዲስ አበባ ነው። አዲስ አበባ ጎፋ አካባቢ ማለት ነው። ቤተሰቦቼ እስከ 12ኛ ክፍል እስከ ጨርስ ድረስ ቤተሰቦቼ ነበሩ በህይወት። እናቴ የሞተችው 10ኛ ክፍል እያለሁ ነው። አባቴ ደግሞ 12ኛ ክፍል ስደርስ ነው ከዚህ ዓለም በሞት የተለየው ማለት ነው። እንዴት ነው አሟሟታቸው ብለን ካይለን ያው በህመም ነው። ግን ህመሙ የተለያየ መንፈሳዊም ስጋዊም ችግር ነው ያመጣው ማለት ነው። መንፈሳዊ ችግር አለ። መንፈሳዊ ያው በተለያየ ነገር ውስጥ የድሮ ቤተሰቦቻችን አምልኮት ውስጥ የነበሩ ናቸው ማለት ነው። እኔ እንኳን በውል አላውቀውም ሲባል ግን ሰምቻለሁ ማለት ነው። ከዚህ በኋላ ኢንተርቪው ማረጋት አክስት አለችኝ፣ ታያዋታላችሁ። እሷ ደግሞ ስለ መንፈሱ በደንብ ትነግረናለች ማለት ነው። ስለዚህ መንፈስን የማያመልክ ኢትዮጵያዊ ቤተሰብ ከተገኘ እድለኛ ነው ማለት እንችላለን ማለት ነው። በአባቴ በኩል ያሉትን አላውቃቸውም፣ ግን እንደዚሁ የመናፍስት አሰራር ውስጥ ያሉ መሆናቸውን ግን አውቃለሁ። በእናቴ በኩልም እንደዚሁ ማለት ነው። እነዛ ነገሮች ብዙ ችግሮች አምጥተውብናል። ብዙ ማለት እኔም ጠንካራ በክርስትና ውስጥ ጠንካራ ከመሆኔ በፊት ጌታን ብወድም እንዴት እንደሚጸለይ እንዴት ክፉን መቃወም እንደምችል አላውቅም ነበር ማለት ነው። ስለዚህ በተለያየ የዚህ ቤተክርስቲያን የመሄድና የመመላለስ ነገር ላይ ብቻ ነበር ማለት ነው። እና ብዙ በህይወቴ ያለመሳካቶች ነበሩ። ትምህርት ከጨረስኩ በኋላ ያው በእኛ ዘመን ሩቅ ነው፣ በኢህአዴግ ዘመን ነው። ብዙ ዩኒቨርሲቲዎችም ስላልነበሩ ወደ ዩኒቨርሲቲ የሚገባው ተማሪ በጣም ጥቂት ነበረ። ከ3 በላይ ያመጣን ነው የሚያስገቡት የነበረ ማለት ነው። ስለዚህ እዚያ ያልደረስን ልጆች ዲፕሎማም ልናገኝ አልቻልንም ማለት ነው። ስለዚህ የግል ትምህርት ቤት ነው የተማርኩት ማለት ነው። የግል ትምህርት ቤት አፍሪካ ቤዛ የሚባል ትምህርት ቤት ነበረ። አፍሪካ ቤዛ አካውንቲንግ ገባው። ያኔ 2 ዓመት ነበረ ኮርሱን የምትወስዱት። የቀን ነበር የተማርኩት። ወንድሜ ነው ያስተማረኝ የነበረ ማለት ነው። እንዳልኳችሁ ቤተሰቦቻችን የሉም፣ በህይወት አልነበሩም። ወንድሜ ግን ውጪ ሄዶ ለትምህርት ሄዶ እዛው ቀርቶ ውጪ ስለነበረ ብር ልኮልኝ አስተምሮኛል ማለት ነው። ይሄ በጣም ወንድሜን ላመሰግነው ይገባል ማለት ነው። መሰረቴ የሆነ ዛሬ ለደረስኩበት ነገር ያንን ትምህርት ባልማር ኖሮ ዛሬ ትንሽ ችግር ይገጥመኝ ነበረ ማለት ነው። ስለዚህ በየወሩ ዶላር እየላከ እኔ ደግሞ ያንን ለትምህርት ቤቱ እየከፈልኩኝ በየቀን 2 ዓመት ተማርኩ አካውንቲንግ ላይ ማለት ነው። አካውንቲንግ ከተማርኩ በኋላ 3.2 ነበር ያመጣሁት። በጣም አጠና ነበር። የሚገርማችሁ ለምንድን ነው የምታጠኙው ብላችሁ ከባድ አይደለም። የግል ትምህርት ቤት መማር ቀላል የሚመስላችሁ ሰዎች አላችሁ። እንግዲህ እኔ የአሁኑን የግል ትምህርት ቤት እንትን አላውቅም። በወቅቱ ግን የነበረ አፍሪካ ቤዛ በጣም ጥሩ ትምህርት ቤት የነበረ ትምህርት ቤት ነው። ሜክሲኮ ጋር አሁን ፈርሶ ምን ሆኗል መሰላችሁ? የታክሲ መናኸሪያ ሆኗል ማለት ነው። የታክሲ መናኸሪያ ሆኗል። እዛ ጋር ነበር አፍሪካ ቤዛ ማለት ነው። ቀን ተማርን። ያው ስራ የሚያስገባኝ ዘመድ አልነበረም። ስለዚህ ስራ ያስገባኛል ብዬ ያሰብኩት ማንን ነበር? ውጤቴን ነበረ። እሱን አስብ ስለነበረ በደንብ አጠና ነበር ማለት ነው። ስለዚህ አካውንቲንግ በዛ ወቅት 3.2 ዝም ብሎ የተሰጠ ውጤት አይደለም። በደንብ አጥንቼ በደንብ ተምሬ በደንብ የመጣ ውጤት ነው ማለት ነው። ያንን ካመጣው በኋላ ግን እንደተባለው ስራ ፍለጋ ውስጥ ነው የገባ ነው። ስራ ያው በዲፕሎማ ማለት ያኔ ዲፕሎማ ነበር የሚሰጠው። እንትን ላረግ አልቻልኩም፣ ስራ ላገኝ አልቻልኩም ማለት የተለያየ ነገር ይቀርብልኛል፣ የተለያየ ጥያቄዎች አሉ፣ የተለያየ ነገሮች አሉ። በአብዛኛው ፈተና ከተፈተንኩ በኋላ ተጠባባቂ ሆን ነበር ማለት ነው፣ ለ2 ዓመት ያህል ማለት ነው። ከዛ ይሄ አሁን የምሰራበት መስሪያ ቤት ማስታወቂያ ይወጣል፣ ሰዎች ይነግሩኛል። ሄጄ ተመዘገብኩ። በጣም ብዙ ተመዝጋቢ ነበረ። ወደ 4000 ነው ያሉት።
በግሬድ ስክሪን አውት አድርጎ ማለት ነው። ሰራተኛ በጣም ሲበዛበት ተመዝጋቢ በጣም ሲበዛባቸው ሁልጊዜ የሚደረገው በግሬድ ስክሪን አውት ያደርጋሉ ማለት ነው። ስለዚህ ይሄ ግሬድ እዛ ላይ ጠቀመኝ ማለት ነው። ከዛ በፊት ግን ምን ገጥሞኛል እንግዲህ ዲግሪ ለመቀጠል ባስብም ዲፕሎማ ካልጠቀመኝ ዲግሪውስ ምን ይጠቅመኛል ብዬ አስቤ ነበር፣ በራሴ አስተሳሰብ ማለት ነው። ግን በሆነ አጋጣሚ አሁንም የገንዘብ ምንጭ ሲከፈትልኝ ያን የገንዘብ ምንጭ ዝም ብዬ እየበላው ብቻ መቀመጥ አልፈለኩም። ስለዚህ ምንድነው ላረግ ያሰብኩት ስራውን ባይገኝ ትምህርቱን ግን ልማረው ዲግሪ ልቀጥል እስቲ ብዬ ገባሁ ማለት ነው። እንደዚህ ያንን የዲፕሎማውን አስዬ ዲግሪን ቀጠልኩ ማለት ነው። ቢዝነስ ማኔጅመንት ላይ ማለት ነው። ቢዝነስ ማኔጅመንት ገባው። እዛ እንደገባው ግን የሚገርማችሁ ወዲያው ነው ይሄን ስራ ያገኘሁት ማለት ነው። በአካውንቲንጉ ስራውን አገኘው። ስራውን ቀን እየሰራው ማታ ማታ እማር ጀመር ማለት ነው። ያኔ ደግሞ አሁንም 3 አመት ነበርና 3 አመት ተምሬ ቢዝነስ ማኔጅመንቱን ዲግሪን ያዝኩ ማለት ነው። ስለዚህ ስራዬ ላይ ልክ ዲግሪውን እንዳገኘው የዲግሪ ቦታ ተወዳድሬ አለፍኩኝ ማለት ነው። እንግዲህ ይሄ በተለይ አሁን ደግሞ ማትሪክ የወደቃችሁ ሰዎችም እንዴት ያሰባችሁበት ቦታ መድረስ እንደምትችሉ ነው መነግራችሁ። ይሄንን እየተማርኩ ዲግሪውን እስካገኝ ድረስ በዲፕሎማ የገባውበት ስራ አካውንቲንግ ላይ አይደለም። ስለዚህ ምንድነው የሆነው እዛው የነበርኩበት ስራ ላይ ያው ቮይድ ሆነ ማለት ነው። ቮይድ አንድ ዲግሪውን ከ3 አመት በኋላ ያስኩኝ የዲግሪ ቦታ ተወዳድሬ የዲግሪ ደሞዝ ያስኩ ማለት ነው። የዲግሪ ደሞዝ ሲይዝ ግን ቦታው ደግሞ አሁንም በትምህርቴ ጋር ተመሳሳይ የሆነ ለወደፊቱ ከዲግሪው ጋር አብሮ የሚሄድ ስራ አይደለም የምሰራው። አክቹአሊ ኢትዮጵያ ውስጥ እንደዚህ አይነት ነገር የለም። ያገኘህበት ትገባና ስራ ያው ደሞዙ ስለሚያስፈልግ ራስን ማስተዳደር ስላለብህ ስራህን ትሰራለህ ማለት ነው። ከዛ በኋላ አዳማ ዩኒቨርሲቲ ደግሞ ማስታወቂያ ያወጣል ማለት ነው ቅዳሜና እሁድ ለማስተማር። ስለዚህ አሁን ማስተርሱን ለመማር ምንድነው ገንዘብ ያስፈልጋል። በኢንፎርሜሽን ማኔጅመንት ኢንፎርሜሽን ሲስተም ትምህርቴን ለመከታተል ሞከርኩ ማለት ነው። እዛ 3 አመት ተምሬ እንደዚሁ 2ኛ ዲግሪ ያስኩኝ ማለት ነው። ስለዚህ ቢዝነስ ማኔጅመንት አካውንቲንግ ዲፕሎማ፣ ቢዝነስ ማኔጅመንት ዲግሪ፣ ማኔጅመንት ኢንፎርሜሽን ሲስተም ደግሞ ሌላ ዲግሪ ያለኝ ማለት ነው። ስለዚህ ይሄንን እየሆነ እያለ አሁንም ማስተርስ መቀጠል መቻል እንዳለብኝ አሰብኩ ማለት ነው። ስለዚህ ማስተርስን ባገኘውበት አጋጣሚ መማር መቻል አለብኝ። ከስራ ጋር ትምህርት በጣም ከባድ ነው። በጣም ላይፍን ከባድ ቢያደርገውም ውጤቱ ግን ጥሩ ነው። ምክንያቱም በገንዘብ ብንጎዳ በተለያየ ነገር ብንጎዳ ውጤት ግን ይኖረዋል ማለት ነው። መስሪያ ቤት ውስጥ ስትወዳደሩ ልታሸንፉበት ትችላላችሁ ማለት ነው። አሁን ደግሞ ለምሳሌ ዲግሪ 2 አመት የስራ ልምድ ያለው ማስተርስ 0 አመት የስራ ልምድ እኩል ነው የሚወዳደሩት ማለት ነው። ስለዚህ የትምህርቱም አይነት ልዩነት ስላለው ማስተርስ እና ዲግሪ መማር እንዳለብኝ አሰብኩ ማለት ነው። ስለዚህ ገብቼ 2 አመት ተምሬ ማስተርስንም ይያለው በቢዝነስ አድሚኒስትሬሽን ማለት ነው። ይሄንንም ነግራችሁ ማበረታታችሁ ማትሪክ ስላልመጣ ተስፋ የቆረጣችሁ ሰዎች መደረስ ይችላል። መንገዱ አቋራጭ አይደለም። መንገዱ ቶሎ የሚያደርስ አይሆን እንጂ ያሰባችሁበት ቦታ መድረስ ትችላላችሁ። በትምህርት ሳይድ ማለት ነው። በስራም ሳይድ እንደዚሁ ነው። ስራ እኔ እንደውም የማገኝ አልመሰለኝም ነበር። በጣም የሚገርመው ይሄ የወጣውን ስራ ሄጄ ስመዘገብ ተስፋ በመቁረጥ ያው እንደሌሎቹ ሁሌም ተጠባባቂ ያደርጉኛል ብዬ አስቤ ነበር። በእርግጥ ብዙ ሰው ነበር የፈለጉት፣ ወደ 20 ሰው ነው የፈለጉት። ከዛ በእንትን ነው አደረ ስክሪናው ታረጎ ያልኳችሁ በነጥብ 5ታችን ሴቶች ነን፣ 15ታችንን ወንዶች አድርገው መረጡ። ለኢንተርቪው ጠሩን። ኢንተርቪው ካደረገን በኋላ ያው ቀጠሩን ማለት ነው። የመንግስት መስሪያ ቤት ነው ኖርማሊ። በጣም ስራ እፈልግ ነበር፣ ማስታወቂያ አይ ነበር። በብዛት ሲወጣ አንድ ምናምን 2 ሲሆን ትንሽ ይከብዳል፣ ተስፋም ያስቆርጣል። በተለይ ተምራችሁ ስራ ካላገኛችሁ የሚሰማችሁ ስሜት አለ ማለት ነው። ሁለቱም ሳይድ ማትሪክ ሳይመጣ ሲቀርም ትናደዳላችሁ። ማትሪክም በተለያየ መንገድ አምጥታችሁ መከራችሁን አይታችሁ ተምራችሁም ደግሞ ስራ ሲጠፋም በጣም ያናድዳል፣ ያበሳጫል ማለት ነው። ግን ተስፋ መቁረጥ መቻል የለባችሁም።
ያሰባችሁት ቦታ እንደምትደርሱ ተስፋ ማድረግ አለባችሁ። መጸለይ መቻል አለባችሁ። የተለያየ የሰው ክፋት አለ። አንድ ጊዜ የገጠመኝን ብነግራችሁ አፍሪካ ቤዛ እየተማርን ማለት ነው መጨረሻ ላይ የፕራክቲስ እንድትወጡ አሁን አለ አፓራንት ይባላል። አሁን ያኔ ከነበሩት ኮሌጆች በሙሉ የኛ ብቻ ነበር አፓራንት የሚያወጣው ማለት ነው። ምክንያቱም የስራውን ዓለም እዩት ተብሎ ማለት ነው። እና ከጥበቃ በር ላይ አያስገቧችሁም። ውስጥ ገብቶ ኃላፊዎችን አግኝቶ ያንን አፓራንት ያልወጣ ሰው የለም። ከበር ላይ ግን ይጠይቋችሁና አይ ቦታ የለን የሚለው ጥበቃ ነው። ይሄ የልብ የራስ ክፋት ነው። በጣም ብዙ ነገሮች ይገጥሟቸዋል። ለምሳሌ ስራ ለመወዳደር ስትሄዱ በትክክል ራሳቸው እነዛ መዝጋቢዎቹ ሳይገባቸው የእናንተ ዶክሜንት ጥሩ ሆኖ ሳለ ይጥሉ አይመዘግቧችሁም። አያሟላም ሁሉ ልትባሉ ትችላላችሁ። እንደዚህ ሲሆን ተስፋ መቁረጥ መቻል የለባችሁም ማለት ነው። በቃ ምን ታደርጋላችሁ የሚለው እዛ ላይ የተጻፈው ነገር ከእናንተ ዶክሜንት ጋር ትክክል ነው፣ ግን መመዝገብ አልፈለጉም። በኤኒ ሚንስ አያውቋችሁም። በቃ ሳያችሁ ጠልቷችሁ ሊሆን ይችላል። አትደባደብም። ተስፋ ብትቆርጥ መንገድ ላይ እያሰብክ ብትሄድ መኪና መገጨት አለ፣ የተለያየ ነገሮች ይገጥማሉና ማዘን መቻል የለባችሁ። በተለይ ወጣቶች በጣም ተስፋ ልታደርጉት ይገባል። የተለያየ ቢሮክራሲ በየቢሮው አድካሚ ቢሆን ብዙ ነገር ቢገጥማችሁ እናንተን ጦም ለማሳደር እዛ ጋር የተቀመጠ ሰው ነውና እናንተ ደግሞ ያንን ነገር ማለፍ መቻል አለባችሁ። ንግድ የምትነግዱም ለዚሁ ተስፋ ሰጣችኋለሁ። የምታዩት ነገር በጣም ተስፋ የሚያስቆርጥ ሊሆን ይችላል። በየመስሪያ ቤቱ የሚያስተናግዷችሁ ጥሩ ነገር ላይኖር ይችላል። እነሱ ስለ እናንተ ግድ የላችሁ፣ እናንተ ግን ስለ ስራችሁ ግድ ሊኖራችሁ ይገባል። ቢያበሳጯችሁ ቢያናድዷችሁ ልክ ሩጫ ላይ እና ኃይሌ እንዴት ነው ወርቃው ተነስተው እንደገና እንደሚሄዱት ወርቃችሁ ተነስታችሁ ስራችሁን መቀጠል መቻል አለባችሁ። ያ ስራ ውጤታማ ሲሆን ነው እናንተ የምትቀየሩት። እነዛ እዛ ቢሮ ውስጥ በርካም ነገር ያልሰራ ሰው መቼ ምን ይቀየራል ብዬ አላስብም። ዘላለም እዛው ቢሮ ተቀምጦ ወይ ደግሞ መንግስት የነቃቀል ያባርረዋል። መልካም ካላደረግን ከስተመርን በአግባብ ካላስተናገድን እንደ ራሳችን ጉዳይ አድርገን የከስተመርን ችግር ካልፈታን እርግጠኛ ነኝ ብዙ ሩቅ አንሄድም። ስራችን ራሱ ያጋልጠናል። እንደዚህ አይነት ሰው ይገጥማችኋል። በየቢሮው ስትመላለሱ እንደዚህ አይነት ሰው ሊገጥማችሁ ይችላል። ተስፋ የሚያስቆርጣችሁ ሊገጥማችሁ ይችላል። በጣም በቃ ማለት እኔ አንዳንዴ እላለሁ እኔ እዚህ ሀገር ባልኖር ስላለሁ በቃ ጌታ ሆይ ቢቀርብኝ ስለዋል። በተለይ እነዚህ ቢሮክራሲ የአሰራር ስርዓቶች የሉ። በትንሽ ነገር በየቀኑ ያመላልሷችኋል። ስራ ያላችሁማ አይመስላችሁም። ነገኑ ሲሏችሁ ስራ ያላችሁ እንደነሱ የምትወጡበት የምትገቡበት ነገር በቃ ምንም አትመስሏቸውም። ስራ ቢኖራችሁ ባይኖራችሁ ግድ የላችሁ። ሻይ ለሚጠጣ አንድ የቢሮ ኃላፊ እሱ ሻይ ጠጥቶ እስኪመጣ እንኳን ጠብቁ አይሏችሁ። ነገ ሌላ ቀን እንደሆነ ነገ በእናንተ ህይወት ውስጥ ችግር የሚፈጥር መሆኑን እንኳን አያስቡ። በጣም ሲምፕል ነገር ዘና ብለው ነገ ብትመጡስ ይሏችኋል። ከየቢሮ የሚያንከራትቱ እዚህ ጋር ስም አልጠቅስም፣ እዚህ ጋር የሆነ ነገር ይሰጣል፣ ሌላ ጋር ደግሞ ተሄዶ ማህተም ፊርማ ይፈረማል። እንደገና እዚህ ጋር ተመቶ ማህተም የሚመታበት የአሰራር ስርዓት ተብሎ የተዘረጋባቸው መስሪያ ቤቶች አሉ። ይሄ ነገር መታረም መቻል አለበት። ሰውን አንዱ ቦታ አንዱ ቦታ በማስቀመጥ ሰውን ከማንገላታት ውጪ ሙስና ልናስቀረው አንችልም። ስለዚህ ተስፋ መቁረጥ መቻል የለብንም። ሁላችንም ምንም ይሁን አገራችን እስከሆነ ድረስ ታግለን ጉዳያችንን ማስፈጸም መቻል አለብን በጥበብ። ስለዚህ እነዚህ ነገሮች በሙሉ ችግሮች ቢገጥመንም እኔ ያለፍኩበትን ማካፈላችሁ ቤተሰቦቼ እናንተ እንድትጠነክሩ፣ እናንተ እንድትበረቱ፣ እናንተ የተሻለ ቦታ ላይ እንድትደርሱ፣ ተስፋ እንዳትቆርጡ፣ ተስፋ ቆርጣችሁ ደግሞ ቁጭ እንዳትሉ፣ ተስፋ ቆርጣችሁ ሀገራችሁን ጥላችሁ እንዳትሄዱ። ለማን ጥላችሁ አትሄዳላችሁ? ሀገራችን የራሳችን ናት። ልናስተካክላት የምንችል ደግሞ እኛ ነን። ሌላ ማንም አይደለም የሚመጣልን።
ስለዚህ እነዚህ ነገሮች እንድታያቸው ነው። ቤተሰቦቼ በሌላ ፕሮግራም እስክንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።